በዓለም ዙሪያ ላላችሁ ቅዱሳን ዛሬ ደግሞ እግዚአብሔር በልብ ያስቀመጠውን የመጽሐፍ ቅዱስ ክፍል እንነጋገራለን። የቤተ ክርስቲያን የአዲስ ኪዳን ቤተ ክርስቲያን አመሰራረት የሚል ነው። የአዲስ ኪዳን ቤተ ክርስቲያን አመሰራረት ወደ ዘፍጥረት ምዕራፍ 12 ከቁጥር 1 እስከ 4 ድረስ እንሄድ። እግዚአብሔርም አብርሃምን አለው፣ ከአገር ከዘመዶች ከአባት ቤት ተለይተህ እኔ ወደማሳይ ምድር ውጣ። ታላቅ ሕዝብም አደርግሃለሁ፣ እባርክህማለሁ፣ ስምህንም አከብረዋለሁ። ለበረከቱም የሚባርኩህንም እባርካለሁ፣ የሚረግሙህንም እረግማለሁ። የምድር ነገዶች ሁሉ በአንተ ይባረካሉ። አብርሃምም እግዚአብሔር እንደተናገረ ሄደ፣ ሎጥም ከእርሱ ጋር ሄደ። አብርሃም ከካራን በወጣ ጊዜ 75 ዓመት ሰው ነበር ይላል። የአዲስ ኪዳን ቤተ ክርስቲያን መቼና የት ተመሰረተ የሚለውን ስንመለከት የክርስቶስ አዳኝነትን ጋር አብሮ የተያያዘውን ታሪክ እንመለከታለን። አዲስ ኪዳን በገላትያ ምዕራፍ 3 ቁጥር 8 ላይ እንዲህ ይላል። ሐዋርያ ጳውሎስ ሲናገር ለገላትያ አብያተ ክርስቲያናት እግዚአብሔር አሕዛብን በእምነት እንዳያጸድቅ የሚናገሩ ቅዱሳት መጽሐፍት እግዚአብሔር አሕዛብን በእምነት እንደሚያጸድቅ በወንጌል ፊት ለአብርሃም በአንተ በቁጥር 16 ላይ አሕዛብ ሁሉ ይባረካሉ ብሎ ሰበከ። በቁጥር 16 ላይ አሁንም ለአብርሃምና ለዘሩ የተስፋውን ቃል ተደረገ ብሏል። ለብዙዎች እንደ ዘሮች አልተናገረም፣ ነገር ግን እንደ አንድና ለዘርህ እርሱም ክርስቶስ ነው። በዚህ ክፍል ውስጥ ከ4000 ዓመታት ገዳማ በኋላ አሕዛብን የመባረክ ተስፋ በክርስቶስ ተፈጽሞ እናገኛለን። በተለይ መጽሐፍ ቅዱስ የሚነግረን ይህንን ነው። ኤፌሶን ምዕራፍ 3 ቁጥር 5 ላይ ደግሞ የክርስቶስን ምስጢር ለሌሎች ትውልዶች አልታወቀም ነበርና በቁጥር 11 ላይ እንዲህ ነው ያናገራል። በእግዚአብሔር ዘላለማዊ ዓላማ ውስጥ በቤተ ክርስቲያን በኩል የእግዚአብሔር ብዙ ጥበብ እንደሚገለጥ ተናግሯል። ስለዚህ ለታማኝ አባቶችና ነቢያቶች ሁሉ የተሰጠው ተስፋ በቤተ ክርስቲያን በክርስቶስ በኩል እንደሚፈጸም ኤፌሶን ምዕራፍ 5 ከቁጥር 23 እስከ 26 ድረስ እንዲህ ይናገራል። ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባል የሚስት ራስ ነውና፣ ዳሩ ግን ቤተ ክርስቲያን ለክርስቶስ እንደምትገዛ እንዲሁ ሚስቶች ደግሞ በሁሉ ለባሎች ይገዙ። ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ እያለ ይናገራል። ከመሞቱ 6 ወራት ገደማ በፊት ክርስቶስ በዚች ዓለት ላይ ቤተ ክርስቲያንን እሰራለሁ ብሏል። ማቴዎስ ምዕራፍ 16 ከቁጥር 16 እስከ 18 ድረስ የሚናገረው ክፍል ይህንን ነው። ማቴዎስ ምዕራፍ 16 ከቁጥር 16 እስከ 18 ድረስ ያለው ታሪክ ይህንን ሲናገር በብሉይ ኪዳን ስለ ቤተ ክርስቲያን ወይም ስለ መንግስት ብዙ ትንቢቶች ተነግረዋል። እናም በዚህ ክፍል ውስጥ በኢሳይያስ ምዕራፍ 2 ከቁጥር 2 እስከ 4 ድረስ የእግዚአብሔር ቃል ከኢየሩሳሌም ሲወጣ የእግዚአብሔርን ቤት እንደሚጸና አሕዛብ ሁሉ ወደ እርሷ እንደሚጎርፉ ተናግሯል። ዘካርያስ ምዕራፍ 1 ቁጥር 16 ላይ እግዚአብሔር በነቢያት በኩል ቤቴ በኢየሩሳሌም ይሰራል ብሏል። ማርቆስ 9:1 ላይ ደግሞ ኢየሱስ ለሐዋርያት ከእናንተ መካከል አንዳንዶች መንግስት ሲመጣ እስኪያዩ ድረስ ሞትን አይቀምሱም ብሏቸዋል። በሉቃስ ወንጌል ምዕራፍ 4 ከቁጥር 44 እስከ 50 ድረስ ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ከሐዋርያት ጋር ስለመገናኘቱ የሚገልጽ ታሪክ አለ እና እርሱም እንዲህ ካላቸው፣ ከእናንተ ጋር ሳለሁ በሙሴ ሕግ በነቢያትና በመዝሙራት ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃል ይሄ ነው። ቁጥር 47 ላይ ኢየሱስ በኢየሩሳሌም ጀምሮ ንስሐና የኃጢአት ስርየት በስሙ በአሕዛብ ሁሉ ይሰበካል እያለ እንደገና ኢየሩሳሌምን የቤተ ክርስቲያን መነሻና ቦታ አድርጎት እናያለን። ስለዚህ በሐዋርያት ሥራ ምዕራፍ 1 ከቁጥር 1 እስከ 12 ድረስ ክርስቶስ ከትንሣኤ በኋላ ለ40 ቀናት ታየ ይላል መጽሐፍ ቅዱስ ሲነግረን። እንዲህ ነው ሉቃስ ሲዘግብልን እንዲህ ብሎ ነው የሚናገረን። በቁጥር 4 ላይ ደግሞ ለሐዋርያት ከኢየሩሳሌም አትውጡ፣ የአብን ተስፋ ጠብቁ እንጂ አላቸው ይላል። ቁጥር 8 ላይ ደግሞ ነገር ግን መንፈስ ቅዱስ በእናንተ ላይ ከወረደ በኋላ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ እያለ ይናገራል። ቁጥር 12 ላይ ከዚያም ወደ ኢየሩሳሌም ተመልሱ እያለ ይናገርና ሐዋርያት
እንደተሰጣቸው የመንፈስ ቅዱስን የጥምቀት መጠን ተቀበሉ። የእግዚአብሔር ቃል ሲነግረን እንዲህ ነው የሚነግረን። ሐዋርያቶችም በዚያን ጊዜ ከመንፈስ ቅዱስ ጥምቀት በኋላ የሆነው ነገር ቁጥር 37 ከዚያ በኋላ እንግዲህ ወንጌል እንደጀመረ የተሰጣቸውን ያን የወንጌል ተልእኮ በማቴዎስ ምዕራፍ 28 ቁጥር 19 ላይ እስከ 20 ድረስ በሚናገረው ክፍል የተሰጣቸውን ታላቁን ተልእኮ ለማድረግ ወንጌልን እንደሰበኩ እንመለከታለን። እና በዚህ ክፍል ውስጥ በሚቀጥለው ቁጥር መልስ ንስሐ ግቡ፣ ለኃጢአት ስርየት እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስን ስጦታ ትቀበላላችሁ፣ የተስፋ ቃል ለእናንተም ለልጆቻችሁም ጌታ አምላካችንም ለሚጠራ ሁሉ ነውና እያለ ይናገራል። ቁጥር 41 ላይ ቃሉን በደስታ የተቀበሉ ተጠመቁ፣ በዚያም ቀን 3000 የሚያህሉ ነፍሳት ተጨመሩ እያለን ይነግረናል። በተለይ ደግሞ ሉቃስ በሚዘግበው በዚህ በሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 47 ላይ የሚናገረው ደግሞ እግዚአብሔርን ያመሰግኑ ነበር፣ በሕዝብም ሁሉ ዘንድ ሞገስ ነበራቸው፣ ጌታም በየቀኑ ለቤተ ክርስቲያን የሚድኑትን ይጨምር ነበር፣ ዕለት ዕለት ይጨምር ነበር እያለ ይነግረናል። ይህ በመጽሐፍ ቅዱስ ውስጥ ቤተ ክርስቲያን እንደ ሕልውና የተነገረላት የመጀመሪያ ጊዜ እንደሆነ እንመለከታለን። ክርስቶስ ቤተ ክርስቲያንን በገዛ ደሙ እንደገዛት ከዚያ በኋላ ሐዋርያት ሥራ ምዕራፍ ቁጥር 28 ላይ እርሱም የቤተ ክርስቲያን ራስ እንደሆነ ቆላስይስ 1:18 ላይ ስለዚሁ ታላቅ ሐዋርያ ጳውሎስ በሮሜ ምዕራፍ 16 ላይ የክርስቶስ አብያተ ክርስቲያን ሰላምታ ያቀርቡላቸዋል እያለ ቤተ ክርስቲያን መመስረቷን የሚያበስር ቃል ይናገራል። በአዲስ ኪዳን የተቋቋመው ቤተ ክርስቲያን በሰባት ቤተ ክርስቲያን ዋና ዋና መርሆዎች አሉት እና እነዚህ ዋና ዋና መርሆዎች መካከል አንደኛው የክርስቶስ ሞት፣ ሁለተኛ የክርስቶስ ትንሣኤ፣ ሶስተኛ የክርስቶስ ዕርገት፣ አራተኛ በክርስቶስ የመንፈስ ቅዱስ መላክ፣ አምስተኛ በስልጣኑ መጠመቅ፣ ስድስተኛ በክርስቶስ መዳን የሚሉ ነገሮችን እንመለከታለን። እነዚህ ሁሉ ዋናና ጠቀሜታ የሆኑ በአዲስ ኪዳን ውስጥ ለቤተ ክርስቲያን የተሰጣቸው ዋና ዋና መርሆዎች እንደሆኑ እንመለከታለን። እንደገና ደግመን እናነበዋለን። አንደኛ የክርስቶስ ሞት፣ ሁለተኛ የክርስቶስ ትንሣኤ፣ ሶስተኛ የክርስቶስ ዕርገት፣ አራተኛ በክርስቶስ የመንፈስ ቅዱስ መላክ፣ አምስተኛ በስልጣን ጥምቀት፣ እንደገናም ደግሞ ስድስተኛ በክርስቶስ ስም መዳን የሚሉትን ነገሮች እንመለከታለን። መጽሐፍ ቅዱስ ሲነግረን እንግዲህ እነዚህ ነገሮች ዋናና ለቤተ ክርስቲያን የተሰጡ ዋና ተልእኮዎች ናቸው። እነዚህን ሁሉ የሚያጠቃልለው ደግሞ ወንጌል እንደሆነ እንመለከታለን። የአዲስ ኪዳን ቤተ ክርስቲያን የተመሰረተችው ወንጌልን ልትሰብክ እንደሆነ መጽሐፍ ቅዱስ ይናገራል እና ስለዚህ ወንጌል በሚሰበክበት ጊዜ በእምነት፣ በንስሐ፣ በኑዛዜ፣ በጥምቀት ሰዎች ወደ እግዚአብሔር መንግስት የሚጨመሩበት መንገድ በደንብ በትኩረት ተቀምጦ እንመለከታለን እና በዚህ ውስጥ ማለት ነው 4 ነገሮችን እንመለከታለን እዚህ ክፍል ውስጥ ማለት ነው። ቤተክርስቲያን ከተመሰረተች በኋላ ከዚያ በኋላ በዚህ ባነበብነው ክፍል ውስጥ የሚናገረው እንዲህ ነው። አንደኛው የኢየሱስ ክርስቶስ ተስፋ እንዳለ በወንጌል ውስጥ እንመለከታለን። ሁለተኛው ደግሞ ጌታችን ኢየሱስ ክርስቶስ የሚጠበቅ አምላክ እንደሆነ እንመለከታለን። ሶስተኛ ደግሞ ቤተ ክርስቲያን ወንጌልን ስትሰብክ በመንፈስ ቅዱስ ኃይል እንደሆነ እንመለከታለን። አራተኛ ደግሞ የሰዎች መዳን የሚለው ነው። ሰዎች ወደ ክርስቶስ ኢየሱስ መንግስት የሚመለሱበትን ወደ እግዚአብሔር መንግስት የሚፈልሱበት መንገድ፣ እነዚህ ዋና ትልቅ ነገሮች ናቸው። እንዲያውም ቤተ ክርስቲያን ከዚያ ማለት ነው የሰዎችን መዳን ስታበስር በዚያ ቀን ማለት ነው የመጀመሪያዎቹ አማኞች ወንጌልን ጴጥሮስ በሰበከው ስብከት ወደ 3000 የሚያህሉ ሰዎች ወደ እግዚአብሔር መንግስት እንደመጡ እንመለከታለን። እና የቤተ ክርስቲያን ተፈጥሮ ኤፌሶን ምዕራፍ 1 ቁጥር 20 እስከ 23 ድረስ እንዲህ ይላል። ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እነርሱም አካሉን የሚያድን እንደሆነ ባል የሚስት ራስ ነውና፣ ዳሩ ግን ቤተ ክርስቲያን ለክርስቶስ እንደምትገዛ እንዲሁም ሚስቶች ደግሞ ሁሉ ለባሎቻቸው ይገዙ። ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። በውሃ መታጠብና ከቃሉ ጋር አጥቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ ይናገራል። የአዲስ ኪዳን ህዝብ ማን ነው የሚለውን አይተን እንጨርሳለን። የአዲስ ኪዳን ህዝብ ከዓለም የተጠራ ህዝብ ነው። ከነገድ ከቋንቋ የተዋጀ ህዝብ ነው የአዲስ ኪዳን ህዝብ። ሁለተኛ ደግሞ በመንፈስ የሚመላለስ በመንፈስ ቅዱስ ምሪት ወንጌልን የሚሰብክ በመንፈስ ቅዱስ ምሪት የሚንቀሳቀስ ህዝብ ነው።
ሌላው ሶስተኛ የአዲስ ኪዳን ህዝብ ወንጌልን ለመስበክ ኃይል የተቀበለ ህዝብ ነው። እነዚህን ነገሮች እንደገና ሶስቱን ነገሮች ደግሜ ያነብላ። አንደኛ ከዓለም የተጠራ ነው። ሁለተኛ በመንፈስ ቅዱስ ኃይል የሚመላለስ ነው። ሶስተኛ ወንጌልን ለመስበክ ኃይልን የተቀበለ ህዝብ ነው። የአዲስ ኪዳን ህዝብ ከዓለም የተጠራ በመንፈስ ቅዱስ ኃይል የሚመላለስ ወንጌልን ለመስበክ የተጠራ ህዝብ ነው። እግዚአብሔር ስሙ የተባረከ ይሁን። የክብር አምላክ እግዚአብሔር ገናናውና ኃያሉ ንጉሥ እናመሰግናለን። ቤተ ክርስቲያንን የመሰረትክ አንተ ለወንጌል ቤተ ክርስቲያንን ያስታጠቅ ጌታ የናዝሬት የጌቶች ጌታ እናመሰግናለን። አንተ ድንቅ አምላክ ስለሆንክ ይህን መልእክት የሚሰሙ ከዓለም የተጠሩ በመንፈስ ቅዱስ ኃይል የሚንቀሳቀሱ ወንጌልን ለመስበክ ኃይልን የተቀበሉ እንደሆኑ እያወቁ በጌታ በኢየሱስ ስም በዓለም ዙሪያ ወንጌልህን ይዘው እንዲሮጡ እኔ በኢየሱስ ስም ጸልያለሁ። ኃይል እንድታደርግላቸው ጸልያለሁ። ነገራቸው እንዲቀየር እግዚአብሔር ያንተን ቤት ሲሰሩ የእስራኤል ቅዱስ የእነሱን ቤት እንድትሰራ እኔ ጸልያለሁ። በመንግስት ወንጌልን እየሰበኩ እንዲሮጡ ጸልያለሁ። የመንፈስ ቅዱስ ኃይል ያንተ የመንፈስ ኃይል በላያቸው ላይ እንዲነድ ጸልያለሁ። ወንጌልን ይዘው እንዲሮጡ እኔ ጸልያለሁ። አንተ ደግሞ ቃልህን በምልክት እንድታጸናላቸው ጸልያለሁ። የናዝሬቱ ኢየሱስ የጌቶቹ ጌታ ባሪያዎችን ለታማኝ እጆች ያስረከብኩ ስለ ሁሉ ክብር ላንተ በጌታ በኢየሱስ ክርስቶስ ስም አሜን ነው። ኢየሱስ ክርስቶስ ጌታ